ሰላም ሰላም ውድ የማለዳ ሪያክትስ ቻናል ተከታታዮቻችን እንዴት ሰንብታችሁልናል? እንግዲህ ዛሬም በአዲስ ቪዲዮ ተመልሰን መጥተናል። ዛሬ የምናየው 10 ምርጥ የሆኑ የኢትዮጵያን ዘፋኞች አብረን ሪያክት የምናደርግበት ይሆናል። ከ10 ጀምረን እስከ አንድ ማን እነማን እንደሆኑ እናስቀምጣለን። ከምንወዳቸው ሙዚቃ ጋር አብረን የምናስቀምጥ ይሆናል። እስከ መጨረሻው ተከታተሉን። ለቻናሉ አዲስ የሆናችሁ ሰዎች ሰብስክራይብ በማድረግ እንዲሁም ቪዲዮውን ሲጀምሩ ላይክ በማድረግ መጀመራችሁን አትርሱ። ይመቻችሁ። እንግዲህ ቤተሰብ 10ኛ ደረጃ ላይ ያስቀመጥነው ዘፋኝ ዳዊት ጽጌ ነው። ዳዊት ጽጌ እንግዲህ ብዙዎቻችሁ ታውቁታላችሁ ብዬ አስባለሁ። የድሮ ዘፋኝ አይደለም፣ አሁን የመጣ ዘፋኝ ነው። ግን ዳዊት ጽጌ በጣም ባላገሩን አሸንፎ ነው የመጣው፣ አንደኛ ደረጃን በመያዝ በጣም ምርጥ ዘፋኝ። እንደኔ ዳዊት ጽጌ በጣም ምርጥ ዘፋኝ ነው። ስለዚህ 10ኛ ደረጃ ይገባዋል በሚል 10ኛ ደረጃ ላይ ዳዊት ጽጌን አስቀምጨዋለሁ። ከዳዊት ጽጌ የሚመቸኝ ዘፈን አስመሪ ነው የሚለው ዘፈኑ በጣም ነው የምር። ከዳዊት ጽጌ ዘፈኖች አስመሪ ነው ለኔ ደስ ይለኛል፣ በጣም ነው የሚመቸኝ። ለእናንተስ ዳዊት ጽጌ 10ኛ ይገባዋል ወይስ አይገባውም? አስመሪ ነው የሚለው ዘፈንስ ተወዱታላችሁ ወይስ አትወዱትም የሚለውን ኮሜንት ላይ ያስቀምጡልኝ። ይመቻችሁ። እንግዲህ ዘጠነኛ ላይ ያስቀመጥነው ዘፋኝ ፀሐዬ ዮሐንስ ነው። ፀሐዬ ዮሐንስን 9ኛ ላይ ያስቀምጠነዋል። እኔ ፀሐዬ በጣም ነው የሚመቸኝ፣ አከብረዋለሁም። አንጋፋና የድሮ ዘፋኝ ነው። ስለዚህ ፀሐዬ ዮሐንስ በጣም ስለሚመቸኝ 9ኛ ላይ ያስቀምጨዋለሁ። ማንን? ፀሐዬ ዮሐንስን። ከሱ በጣም የሚመቸኝ ዘፈን ከፀሐዬ ዮሐንስ የሚመቸኝ ለእኔ ምርጡ የሆነ ዘፈን አንቺን ብሎ የሚለው ዘፈኑ ጸዴ ነው። ለእኔ በጣም ነው የሚመቸኝ። እንግዲህ ዘፈን መስማት እንደ ባለቤቱ ነው እና ለእኔ አንቺን ብሎ የሚለው ሙዚቃው ወድጄዋለሁ። ስለዚህ እሱን እመርጣለሁ። እናንተስ ምንድን ነው የምትመርጡት? ከፀሐዬ ዮሐንስ የትኛውን ዘፈን ነው የምትመርጡት? ኮሜንት ላይ ይገባዋል አይገባውም የሚለውን መጻፍ ብቻ ትችላላችሁ። ፀሐዬ ዮሐንስ 9ኛ አድርገነዋል። እንግዲህ ፀሐዬ ይመችሽ። ወደ 8 እንሄዳለን። 8ኛ ላይ ማንን ነው ያስቀመጥነው ብለን ስናይ 8ኛ ላይ ጸጋዬ እሸቱን እንግዲህ ጋይስ ሁላችሁም ታውቁታላችሁ። ጸጋዬ እሸቱም የአሁን ዘፋኝ አይደለም፣ የድሮ ዘፋኝ ነው። በጣም ምርጥ ከምላቸው ዘፋኞች መካከል ጸጋዬ እሸቱ አንዱ ነው። ከምር እኔ በጣም ሙዚቃዎቹን ስሰማ በጣም ደስ ይለኛል፣ ጸጋዬ እሸቱ ማለት ነው። እና ስለዚህ ጸጋዬ እሸቱን 8ኛ ላይ አስቀምጠነዋል ማለት ነው። ይገባዋል አይገባውም? 8ኛ ጸጋዬ እሸቱ። ከጸጋዬ እሸቱ ዘፈን የሚመቸኝ ዘፈን ካላችሁ ሰው ያለ ሰው፣ በቃ ሰው ያለ ሰው የሚለው ዘፈኑ በጣም የምር ጸዴ ነው። ሲጀመር በቃ ሰው ያለ ሰው አይሆንለትም። እውነት ነው የተናገረውና ዘፈኑ በቃ ማስተርፒስ የሆነ ዘፈን ነው። ጸጋዬ እሸቱ ሰው ያለ ሰው የሚለው ሙዚቃው ጸዴ ነው። ለእኔ እሱን ነው የምመርጠው። ስለዚህ ጸጋዬ እሸቱን 8ኛ ላይ አስቀምጠነዋል ማለት ነው። ጸግሽ ይመችሽ። እንግዲህ 7ኛ ላይ ማንን ያስቀመጥን ይመስላችኋል? 7ኛ ደረጃ ላይ እንግዲህ 7ኛ ደረጃ ላይ ያስቀመጥነው ጋይስ ቴዎድሮስ ታደሰን ነው። እንዴት ነው ብዙዎቻችሁ እንግዲህ ቴዎድሮስ አንደኛም ነው ትላላችሁ። ባይዙ ይሄን ደረጃ እንደ ደረጃ ብቻ አትዩት። ዝም ብለን ነው ደረጃ እያስቀምጥን ያለ ነው እንጂ ሁሉም አንደኛ ናቸው። ሁሉም ቆንጆ ዘፋኝ ናቸው። በቃ ተተኪ የላቸውም። ለዛም ነው ያመጣዋቸው። ስለዚህ ቴዎድሮስ ታደሰን በ7ኛ ደረጃ ላይ ጠቅሼዋለሁ ማለት ነው። ከቴዎድሮስ ታደሰ የሚመቸኝ ዘፈን ያቀባብራል ወይ ትስማሙበታላችሁ ብዬ አስባለሁ። በጣም የሚመቸኝ ዘፈኑ ነው ያቀባብራል ወይ የሚለው ሙዚቃው ቴዎድሮስ ታደሰ። እኔ አላቅም ከምር በጣም ደስ የሚለኝ ሙዚቃው ነው። ስለዚህ ቴዎድሮስ ታደሰን 7ኛ ላይ ያስቀምጠነዋል። እንዴት ነው? ምን ትላላችሁ እናንተስ? ኮሜንት ላይ ጻፏት። ይመቻቹ። እንግዲህ 6ኛ ላይ ያስቀመጥነው ዘፈን በጣም ዘፋኝ ማለት ነው። በጣም የሸገር ልጆች፣ የአዲስ አበባ ልጆች በጣም የምትወዱት ብዙ የክፍለ ሀገር ልጆችን በጣም የምትወዱት ዘፋኝ ነው። አሁን 6ኛ ላይ ያስቀመጥነው ዘፋኝ እኔም በጣም ከሚመቹኝ ዘፋኞች መካከል አንዱ ነው። ስለዚህ 6ኛ ላይ ያስቀምጨዋለሁ።
ማን ነው ካላችሁ እንግዲህ ሁላችሁም ታውቁታላችሁ። በመርካቶ የሚታወቀው ታላቁ ዘፋኝ አብዱ ኪያር ነው። ስለዚህ አብዱ ኪያርን ስድስተኛ ላይ ያስቀምጠነዋል። እኔ በጣም የአራዳ ጥጉ ነው የሚባለው አብዱ ኪያር በጣም አራዳ ነው። ከምር በጣም የዋና አራዳ የሆነ ሰው ነው። እንግዲህ ቪዲዮቹን ማየት ትችላላችሁ የእሱ የዋነን ለማወቅ በጣም የተረጋጋ ሰው ነው። ስለዚህ አብዱ ኪያርን ስድስተኛ ላይ ያስቀምጠነዋል። አብዱ በጣም ነው የምንወድ ባይዞ በጣም ደስ የሚለኝ ዘፋኝ ነው እና ከአብዱ ኪያር ዘፈኖች መካከል አልጠላሽም የሚለውን በጣም ነው የምወድለት። መርካቶንም እወድለታለሁ ግን ያው ዝም ብዬ አልጠላሽም መርካቶ በጣም ታዋቂው ዘፈን ስለሆነ አልጠላሽም የሚለውን እዚህ ጋር እናስቀምጠውና አልጠላሽም የሚለውን ዘፈን ለራሴ መርጬዋለሁ። እናንተ የቱ ይመቻችኋል? ከአብዱ ኪያር ዘፈኖች ውስጥ የቱ ይመቻችኋል? በተለይ አልጠላሽም እና ከመርካቶ ማለት ነው። አዲሱ አልበምም አለ እንዳለው አዲሱ አልበምም አለ እንደተቀመጠው ነው። በጣም ጸዴ ስራ ነው። ከምሬን ነው የምላችሁ። አዲሱ አልበሙ በጣም ጸዴ ስራ ነው። ግን እኛው ያው ከድሮ መርጠናል። አልጠላሽም አብዱኪያርን ስድስተኛ ላይ አስቀምጠነዋል ማለት ነው። ይመቻቹ። አምስተኛ እንግዲህ አምስተኛ ላይ ያስቀመጥነውን ዘፋኝ ልንናገር ነው። በጣም ምርጥ ዘፋኝ ነው። በጣም ትወዱታላችሁ ብዬ አስባለሁ። አምስተኛ ላይ የመረጥኩት ዘፋኝ አጫሉ ሁንዴሳን ነው። ጋይስ እንግዲህ አጫሉን ብዙዎቻችሁ ታውቁታላችሁ። ነፍስ ይማር ብለናል። በዚሁ አጫሉ ሞቷል ማለት ነው። አጫሉ ሁንዴሳ በጣም በጣም ምርጥ ዘፋኝ፣ በተለይ በአጫሉ በሽለላ ዘፈኖች ነው የሚታወቀው። በጣም ነው የሚሸልለው እና አጫሉ ዘፈኖቹ በጣም ደስ ይላሉ። ባይዜ ከሽለላ ውጪ በተለይ ፍቅር ላይ የዘፈናቸውን ዘፈኖች ከሰማችሁ በጣም 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 ነው የምወድለት። ለፍቅር የዘፈናቸው ዘፈኖች በጣም ምርጥ ናቸው። ስለዚህ የአጫሉ ሁንዴሳ አምስተኛ ላይ ያስቀምጠነዋል። የአጫሉን ሁንዴሳን የምንወደው ሙዚቃ ደግሞ ማንም መረጣችሁ ካላችሁት ያው ከአዲሱ አልበም ነው የመረጥኩት። መልመሊሳ የሚለውን የአጫሉን ሁንዴሳን ዘፈን መርጠነዋል ማለት ነው። መልመሊሳ ሰምቼዋለሁ። በጣም ነው የተመቸኝ። በጣም ነው የወደድኩት። ስለዚህ ከአልበም ውስጥ መልመሊሳ የሚለውን የአጫሉን ዘፈን እንመርጣለን ማለት ነው። አጫሉን አምስተኛ ላይ ያስቀምጠናታል። አጬ በጣም ነው የሚመቸን። እናንተስ አጫሉ አምስተኛ ይገባዋል አይገባውም የሚለውን ኮሜንት ላይ መጻፍ ትችላላችሁ። አይገባውም የምትሉም ከሆነ ጻፉልኝ። ይገባዋል የምትሉ ከሆነም ኮሜንት ላይ ያስቀምጡልኝ። ከሱስ የትኛው ዘፈን እንደሚመቻችሁ መጻፋችሁን አትርሱ። ይመቻችሁ። እንግዲህ አራት ደርሰናል። አራተኛ ላይ ማንን ነው ያስቀመጥነው? ማን ይመስላችኋል? እስኪ ገምቱ ዝም ብላችሁ። አራተኛ ላይ ያስቀመጥነው እኔ ይገባዋል አይገባውም የሚለውን ለእናንተ ትቻለሁ። ግን በጣም ከምሬ ነው ድሮ ጀምሮ የምወደው የሱ ሙዚቃዎች እየሰማሁ ነው ያደግኩት። በጣም ነው የሚመቸኝ። ስለዚህ አራተኛ ላይ ያስቀምጨዋል። እናንተ ይገባው አይገባው አላውቅም፣ ግን ለእኔ በጣም ምርጥ ዘፋኝ ስለሆነ አራተኛ ላይ ያስቀምጨዋለሁ። ማን ነው ካላችሁ ገረመው አሰፋ። በቃ እኔ ሙዚቃዎቹ ሁሉም ማለት ይቻላል ምጠላለት የለኝም። ከምሬን ነው የምላችሁ። ምጠላለት የገረመው አሰፋ ሙዚቃ የምጠላው የለም። በጣም ነው ደስ የሚለኝ። ሁሉም ሙዚቆቹ በቃ ተወዳጅ ናቸውና ስለዚህ ገረመው አሰፋን አራተኛ ደረጃ ላይ አስቀምጠናታል። በጣም ምርጥ ዘፋኝ ስለሆነች አራተኛ ደረጃ ላይ አስቀምጠናታል። የቱን ዘፈን ነው የምትወደው ካላችሁኝ ምጠላለት የለም፣ ሁሉንም ነው የምወድለት። ግን ያው አንድ መመረጥ ስላለበት በይ እንዳሻሽ የሚለውን መርጬዋለሁ። እኔ ብያችኋለሁ፣ አላወዳድረውም። የእሱ ዘፈኖች ሁሉም ነው የሚመቹኝ፣ ሁሉም ይመቹኛል። ግን አንድ መረጥ ካላችሁኝ በይ እንዳሻሽ የሚለውን በጣም ስለምወድለት እሱም መርጬዋለሁ። ገረመው አራተኛ ላይ አስቀምጠናታል። እንግዲህ አሁን ገራሚ ነው። 3 2 እና 1 በጣም ገራሚ ናቸው። እናንተም ይገባችኋል ብላችሁ እንደምታስቡ አምናለሁ። ምክንያቱም 3 2 4 በጣም የኢትዮጵያ ሙዚቃ ኢንዱስትሪ ውስጥ የሰሩት ነገር ቀላል አይደለም።
በጣም በጣም ይችላሉ ብዬ ነው የማስበው። በጣም ምርጥ ዘፋኝ ናቸው ብዬ ነው የማስበው። 3 2 1ን ከመናገሬ በፊት ግን እስካሁን ድረስ ይሄን ቪዲዮ እያያችሁ ሰብስክራይብ ያላረጋችሁ ሰዎች ምን እየጠበቃችሁ ምን እየጠበቃችሁ ነው? ሰብስክራይብ አድርጉ። ሁሌ አዳዲስ ነገር ወደ እናንተ እናደርሳለን። የእናንተን ፍላጎትም እናሟላለን። ደስ ያላችሁን ነገር ኮሜንት ላይ ጠይቁ፣ እኛ እንሰራላችኋለን። ስለዚህ ቤቱን ሰብስክራይብ አድርጉት። ቪዲዮንም ላይክ ማድረግ የረሳችሁ ሰዎች ላይክ አድርጉት፣ ሼር ማድረግ ትችላላችሁ። ሀሳባችሁን እንዳልነው ኮሜንት ላይ መግለጽ ትችላላችሁ። ይመቻችሁ። ሶስተኛ ላይ ያስቀመጥነውን ዘፋኝ እንናገራለን። በሶስተኛ ደረጃ ያስቀመጥነው ዘፋኝ ነዋይ ደበበ። ይገባዋል አይገባውም? ነዋይ ደበበ ሶስተኛ ላይ አስቀምጠናታል። እኔ ነዋይ በጣም ከምር እውነትም ነዋይ ነው በጣም የሚመቸኝ ዘፋኝ ነው። በቃ ብዙ ስለ ሀገር ዘፍነዋል፣ ስለ ፍቅር ዘፍነዋል እና ሁሉም ዘፈኖቹ ተወዳጅ ናቸው ብዬ ነው የማስበው። ስለዚህ ነዋይ ደበበን ሶስተኛ ላይ አስቀምጬዋለሁ። ከነዋይ ደበበ የትኛው ዘፈኑ ነው የሚመቸው ካላችሁኝ ምጠላው የለኝም። ሁሉንም ዘፈኑን ነው የምወደው። ከምሬን ነው የምላችሁ። የነዋይ ደበበ ሁሉንም ዘፈኑን ነው የምወደው። ግን ያው ምረጥ ካላችሁኝ የፍቅር እመቤትን በጣም ደስ የሚለኝ ሙዚቃ ነው። ረጅም ጊዜ ነው የማውቀውም። ስለዚህ የፍቅር እመቤትን መርጬዋለሁ። ከሙዚቆች ውስጥ መርጬዋለሁ። ነዋይ ደበበን ደግሞ ሶስተኛ ደረጃ ላይ አስቀምጬዋለሁ። ይገባዋል አይገባውም? እናንተ ጻፉልኝ። ነዋይ ደበበ ከነዋይ ደበበ የሚመቻችሁ ሙዚቃ ደግሞ የቱ ነው? እሱንም ኮሜንት ላይ ያስቀምጡልኝ። ይመቻችሁ። ነዋይ ይመች ብለናል። ሁለተኛ ደረጃ የያዘው ዘፋኝ ሁላችሁም ማለት ይቻላል በአንድነት የምትወዱት ዘፋኝ ነው። ሁለተኛ ደረጃ ላይ ያስቀመጥነው ዘፋኝ ቴዲ አፍሮ ነው። ቴዲ አፍሮ እንግዲህ ስለ ሀገር ዘፍነዋል፣ ስለ ፍቅር ዘፍነዋል፣ ስለ ሰላም ዘፍነዋል። በጣም እንግዲህ ሰሞኑንም አዲሱን አልበም እንዳጋራን ሁላችሁም ታውቃላችሁ፣ ኢቶሪካ የሚለው እሱንም እንደወደዳችሁት ጥርጥር የለኝም። ምክንያቱም በሚሊዮኖች ነው የታየው ዘፈኑ። በተለቀቀ በሰዓታት ውስጥ በሚሊዮኖች ስለታየ ወዳችሁታል ብዬ ተስፋ አረጋለሁ። እኔ ቴዲ አፍሮ በጣም የሚመቸኝ ዘፋኝ ነው። ስለዚህ ቴዲ አፍሮን ሁለተኛ ደረጃ ላይ አስቀምጨዋለሁ። ከቴዲ አፍሮ የትኛው ዘፈን ነው የሚመች ካላችሁኝ ለመምረጥ ይከብደኛል። እውነቱን ለመናገር ለመምረጥ ይከብደኛል። ምክንያቱም አብዛኛውን የቴዲን አፍሮን ዘፈኖች እወዳቸዋለሁ። ከምሬን ነው የምላችሁ። በጣም ነው ስለሚመቸኝ አብዛኛው ይመቸኛል። ግን አንዱን ዝም ብለን እንምረጥ እና እናስገባው ዳላት ላይ። እንግዲህ ከድሮ ጀምሮ ስለምናውቀው ዳላት ላይን ዝም ብለን እንምረጠው እስኪ። ብዙ አሉ፣ የምሬን ነው። በደንብ ዲፕ ወደ ውስጥ ገብተው እንዲሰራላችሁ ከፈለጋችሁ ስለ ቴዲ አፍሮ ማለት ነው ኮሜንት ላይ ጻፉ። ከፈለጋችሁ ዲፕ ወደ ውስጥ ገብተን የእሱ ሙዚቆች ዘርዝረን መስራት ይቻላል። ስለ ቴዲ አፍሮ አንድ ሾርት ቪዲዮ አይበቃውም። ያው ይሰራ በሚለው ነው እንጂ አንድ ሾርት ቪዲዮ ስለማይበቃው በደንብ ሊሰራለት ይችላል። ቀጣይ ልሰራላችሁ ይችላለሁ ስለ ቴዲ አፍሮ። ግን አሁን ቴዲ አፍሮን ሁለተኛ ላይ ያስቀምጠነዋል። ዳላት ላይ የሚለውን ሙዚቃውን ደግሞ መርጠናል። እንግዲህ አንደኛ ደረጃ ሁላችሁም ትገምቱታላችሁ ብዬ አስባለሁ። አንደኛ ደረጃ ላይ ያስቀመጥነው ዘፋኝ ማን እንደሆነ የምትገምቱት ይመስለኛል። ለእኔ በጣም ሙዚቆቹን ስሰማ በጣም ከልቤ ነው የምሰማቸው። በጣም ደስ ብሎኝ ነው የምሰማቸው። ስለዚህም አንደኛ ደረጃ ላይ አስቀምጨዋል። ማን ነው እሱ አንደኛ ደረጃ ላይ ያስቀመጥከው ዘፋኝ እያላችሁ ይሆናል። አንደኛ ደረጃ የሰጠሁት ዘፋኝ ከምር በጣም ላገኘው ከምፈልጋቸው ዘፋኞች ራሱ መካከል አንዱ ነው። እኔ ሳላገኘው እንዲሞት ወይ እኔ እንድሞት አልፈልግም። በጣም ላገኘው እፈልጋለሁ። ምክንያቱም ዘፈኖቹ በጣም ስለሚመቹኝ
ማን ነው ካላችሁ ኤፍሬም ታምሩ ነው። በቃ ኤፍሬም ታምሩ እኔ ቃላት የለኝም ለሱ እውነቱን ለመናገር የሚያወጣቸው ዘፈኖች፣ ድምፁ፣ ሁሉ ነገሩ ከዘፈኑ ጋር የሚሄዱ ናቸው። በቃ ድምፁ ከሚያወጣቸው ዘፈኖች ጋር አይጎረባበጥም። በጣም ነው አብሮ የሚሄደው ማለት ነው። ስለዚህ ኤፍሬም ታምሩን የዛሬ ቶፕ 10 ውስጥ አንደኛ ላይ ኤፍሬም ታምሩን አስቀምጠነዋል። እንግዲህ የምትቃረኑ አይመስለኝም። ይገባል አይገባውም የሚለውን አይገባውም የምትሉም ከሆነ ኮሜንት ላይ ጻፉልኝ፣ ሀሳባችሁን እቀበላለሁ። ግን ለእኔ ኤፍሬም ታምሩ አንደኛ ይገባዋል በሚለው ኤፍሬም ታምሩን አንደኛ ላይ አስቀምጨዋለሁ። ከኤፍሬም ታምሩ የትኛው ዘፈን ደረጃ መያዝ አለበት ካላችሁ እኔ አላቅም። ብዙውን አብዛኛውን ነው የምወድለት፣ ደረጃ መስጠት አልችልም። ግን ዝም ብዬ ለዚህ ቪዲዮ አንድ ዘፈን እንምረጥለት ካላችሁ መልካም ውለታ የሚለው በጣም በቃ መልካም ውለታ በጣም ደስ የሚል ሙዚቃ ነው። እንዴት አያችሁት? መልካም ውለታ እና አካሌም በጣም በቃ ስለ ፍቅር የተዘፈኑ ሙዚቆች አይደሉም። አካሌና መልካም ውለታ በጣም ምርጥ ሙዚቆች ናቸው፣ መደመጥ ያለባቸው ነው። እስካሁን ያልሰማችኋቸው ሰዎች አላችሁ ብዬ አላስብም። ካላችሁ ግን እየገባችሁ ማዳመጥ አለባችሁ፣ አካሌን እና መልካም ውለታም ማለት ነው። እንግዲህ ኤፍሬም ታምሩን አንደኛ ላይ አርገነዋል። ምንም ማድረግ አንችልም። የዛሬ ቪዲዮአችን ይህን ይመስላል። ከተመቻችሁ ሰብስክራይብ ማድረግ አትርሱ። ላይክ ሼር መደረግ እንዳይረሳ። ቀጣይ በአዳዲስ ቪዲዮ ተመልሰን እስከምንገናኝ ድረስ ሰላም ቆዩልኝ።